ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመላው ዓለም የምትገኙ በያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያም በቀጥታ ወደ እናንተ በየሳምንቱ የሚያደርሰው የህልውናችን ዝግጅት ዛሬም የሚጀምር ይሆናል። የዛሬው አበይት የውይይት ነጥባችንም የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ በትላንትናው ዕለት ያስጀመረው የዘመቻ አደም አሊ አባናዳውን በተመለከተ የተገኙ እጅን በአፍ የሚያስጭኑ አስደማሚ ድሎችን በተመለከተ በሰፊው የሚያነጋግር ጉዳይም እየተፈጸመ ይገኛል። ከድሉ ማግስት ጀምሮ እሱን በሰፊው እንሄድበታለን። ዛሬም በሁሉም ቀጠናዎች ተጠናክሮ እንደቀጠለ ነው የዘመቻ አርበኛ አደም አሊ ወይም አባናዳው በአምስቱም ኮሮች ከፍተኛ ትንቅንቅ ላይ ይገኛል። እሱን በተመለከተ በሰፊው እንሄድበታለን። ከዚያ ባሻገር በሌሎች ቀጠናዎች ያሉ አሁናዊ ድሎች ምን ይመስላሉ፣ ወቅታዊ ሁኔታዎችና ከአንድነት ጋር የተያያዙ መረጃዎችንም ወደ እናንተ ወደ አድማጭ ተመልካቾቻችን የምናደርስ ይሆናል። የአገዛዙ ሰዎች ነፍስ ውጪ ነፍስ ግቢ ጭንቅ ላይ ይገኛሉ። በየዞን ከተማ ማዕከላቸውን አድርገው ተሰባስበው ተቀምጠው የነበሩ የወረዳና የዞን አመራሮች ከየአካባቢው የሚወጡበትን መስመር ፍለጋ ላይ ናቸው። ይህም በሰፊው እንመለከተዋለን። ያገዛዙ ከፍተኛ አመራሮችም ከአሁኑም የቁም እስረኛ እየተደረጉ ስለመሆኑ ሰምቷል። የሰሜን ምስራቅ እዝ ዋና አዛዥ አሰፋ ቸኮልም እንደዚሁ በወልዲያ ከተማ በቁም እስር ላይ ስለመሆኑና ወደ አዲስ አበባ ሊወሰድ እንደሚችልም መረጃዎች ይወጡ ነው የሚገኙት። በእነዚህና በሌሎች ተያያዥ ጉዳዮች ላይ የዛሬ የህልውና ዝግጅታችን አጠንጥኖ ወደ እናንተ መድረሱን ይቀጥላል። ውድ አድማጭ ተመልካቾች እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት የምንጋብዘው እኔው እንዳለ ቤክስና የመስክ ሪፖርተራችን ነጻነት ጫን ያለው በጋራ በመሆኑ አብራችሁ ቆይታ የምናደርገው። ቀደም ሲል ያነሳናቸውን አበይት ነጥቦች በዝርዝር እንመለከታቸዋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በቀጥታ የስልክ መስመራችን ላይ ነው የሚገኘው ሪፖርተራችን ነጻነት ጫን ያለው። እንደምን አለ? እንደምን ከርመሃል? ከአዲስ ዓመት ማግስት ቀኑ እየቆጠረ ዛሬ ላይ ደርሰናል። ምን ይመስላል አዲሱ ዓመት? ከዚህን ጀምርና ወደ ዋና የውይይት አጀንዳችን እንገባለን። መጀመር ትችላለህ። መልካም። እንግዲህ የአዲሱ ዓመት ከእባተ ዛሬ 15ኛ ቀኑን ይዟል። እዚህ 15 ቀናት ውስጥ ከፋኖ አንድነት ጋር ተያይዞ እንዲሁም ፋኖ በየቀኑ የሚፈጽማቸውን ጀብዶች እኛም እየተከታተልን ከስሩ ለአድማጭ ተመልካቾቻችን ስናደርስ ቆይተናል። በአዲሱ ዓመት በባተ በ15 ቀናት ውስጥ ብዙ ስራዎችም ተሰርተዋል። እንግዲህ ወደኋላ በሰፊው የምናወራበት የትናንትናው በምስራቁ የተፈጸመው ወታደራዊ ጀብድ እጅግ በጣም አዲሱ ዓመት ከባተ ትልቁ ጀብዱ ነው ተመዝግቧል። ከዛ በፊትም እንግዲህ እስካሁን ታይቶ የማይታወቅ ታላቅ ጀብድ ነው የተፈጸመው። እንግዲህ 2015 ዓ.ም በዚህ ጅማሮ ጥሩ ነገሮችን የምናይበት ይመስለኛል። ወንዳለ መልካም፣ አመሰግናለሁ። እንዳልከውም የድል ጅማሮው ምን ይመስላል የሚለው በሰፊው የምንሄድበት ነው። የመጀመሪያው አርዕስታችንም የሚሆነው ይሄው ነውና ፋኖ በአራቱ ማዕዘናት እያደረገ የሚገኘው ትንቅንቅ ከአዲስ ዓመት በኋላ ምን ይመስላል የሚለው የመጀመሪያው የመወያያ ጉዳያችን ነው። በትላንትናው ዕለት የምስራቅ አማራ ቀጠና የምኒልክ እዝ የፈጸማቸው ጀብዶች እንደምን ተገኙ የሚለውን በሰፊው ማንሳት ይኖርብናል ብዬ አስባለሁ። ምክንያቱም ባለፉት 2 ዓመታት ከፍተኛ ተጋድሎ አድርጓልም። እንደ ምስራቅ አማራ ቀጠና የትላንትናው ደግሞ በአይነቱ ለየት ያለ ነውና እነዚህ አይነት ነገሮች የሚመጡት ለምንድን ነው ማለት ከዚህ ቀደም ያልተፈጸሙ ጀብዶች ናቸው የተፈጸሙ የሚገኙትና እኔ ከአንድነቱ ጋር የተገናኘ ይሆን፣ በአንድ ልባቸው በአንድ ሐሳባቸው ወደ ግንባር መዝመታቸው ይሆን፣ አሊያስ ደግሞ ያደረጉት ወታደራዊ ዝግጅትም መውጣት ነው፣ የአገዛዙ ደካማ እንቅስቃሴ ነው የሚለውን በሰፊው ለአድማጭ ተመልካቾቻችን ማድረስ ይኖርብናልና በአንተ በኩል የትላንቱን ድል በተመለከተ ጀምርና እኔም ሐሳብ እያከልኩኝ በሌሎች ቀጠናዎች የተደረጉ አውደ ውጊያዎችም ከአዲስ ዓመት በኋላ ምን እንደሚመስሉ እያነሳን እንቀጥላለን። እንጀምር በዚህ። መልካም። እንግዲህ ከ2018 ዓመት በፊት በተለያዩ ቀጠናዎች በተለያዩ ጊዜ ላለፉት 2 ዓመታት ታላላቅ ጀብዶች ተሰርተዋል።
ያው የትናንቱ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከፈጸመው ጀብድ ጋር ባይነጻጸርም ከዚህ በፊት እንግዲህ በጎንደር ባይነባ ከ32 በላይ ተሽከርካሪ አገዛዙ ጥምር ጦር ኃይል የተደመሰሰበት ጀብድን ማንሳት ይቻላል። ከዛ ባሻገር በዳሞት ፈረስ ቤትና በቋሪትም በደንበጫም እንግዲህ እጅን ባፍ የሚያስጭኑ ጀብዶች ተፈጽመዋል። በሸዋም እንደዚሁ በተመሳሳይ በምንጃርና በአካባቢው ትልልቅ ጀብዶች ተፈጽመዋል። በትናንትናው ዕለት የተፈጸመው ጀብድ ግን ታላቅ ጀብድ ነው። ከዚህ ጀብድና ውጤቶቹ እንዲሁም ወታደራዊ እቅዶችና ታክቲኮች ያመጡት ውጤቶች ወታደራዊ አመራሮቹ እንዲሁም የወታደሩ ስነ ልቦና ምን ይመስላል በፋኖ ኃይሎችም በአገዛዙ ጥምር ጦር ኃይል በኩልም ያለውን የምንመለከት ይሆናል እያነጻጸርና ከዛ በፊት ግን በሌሎች ቀጠናዎች የተሰሩ ጀብዶችን ለአድማጭ ተመልካቾቻችን ማድረስ ይኖርብናል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ በትናንትናው ዕለት በደቡባዊ ጎንደር ቀጠና ከደብረ ታቦር እስከ እስቴ ግንዳ ጠማምንጭ ያካለለ አውደ ውጊያ አድርጓል። በዚህ አውደ ውጊያ እንግዲህ አገዛዙ ጥምር ጦር ኃይል የተመታበትና በአንጻሩ አፈሙዝን በአፈሙዝ መመለስ የተሳነ አገዛዙ ብልጽግና ጥምር ጦር በህፃናት ያውም በተማሪዎች ላይ ወደ ትምህርት ቤት በሚሄዱበት ሰዓት ተማሪዎችን በተኩስ በመምታት 3 ተማሪዎች ህይወታቸው ሊሆኑ ያለፈ ሲሆን 2 ቆስለው ደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል መግባታቸውን በትናንትናው ዕለት እኛም በተለያዩ የማህበራዊ ሚዲያ ገጾቻችን ለአድማጭ ተመልካቾቻችን አድርሰናል። በዚህ አውደ ውጊያ እንግዲህ የሜጀር ጄኔራል ውባንታ ባተ አንደኛ ኮር የሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦርና የጉና ክፍለ ጦር መቅደላ ብርጌድ ፀሐይቱ ሻለቃ በጋራ የፈጸሙት ጀብድ ነው። በዚህ ጀብድ እንግዲህ በጧቱ 5 ያገዛዙ ምስለኔ መከላከያ ሰራዊት ድል ሲደረግ ከሰዓት በኋላ በተደረገው ትንቅንቅ ቁጥር ባው ያልታወቀ ያገዛዙ ምስለኔ ሀገር መከላከያ ሰራዊት ድል ተደርጓል ማለት ነው። በአሁኑ ሰዓት እንግዲህ በዚሁ በግንዳ ጠመም ተራራ ላይ የሰፈረው ኃይል መቃብር ቆፍሮ ስለመቅበሩ በርካታ ወታደሮችን አካባቢው ነዋሪዎች መረጃውን አድርሰውኛል። ሌላው በዚሁ በጎንደር ቀጠና በላይ ዕዝ የሚንቀሳቀስባቸው አካባቢዎች እገታዎችና እንደዚሁም በሰላማዊ ዜጎች ላይ በተሽከርካሪዎች ላይ የሚፈጸሙ ግፎች ተጠናክረው ቀጥለዋል። ግፎቹ እንግዲህ ከመንግስት የሚሰጡ ትዕዛዞች ናቸው። እነዚህ ትዕዛዞች በጸዳ እና እስከ አዲስ ዘመን በሚደርሰው አውራ ጎዳና ላይ የተለያዩ ዝርፊያዎች ይፈጸማሉ። በዚህ ዝርፊያዎች ላይ እንግዲህ ዳግማዊ ቴዎድሮስ 5ኛ ኮር በስፋት ይንቀሳቀሳል። ጎንደር የጋሻው ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር እንዲሁም መቅደላ እንዲሁም የቀድሞ በያለው አዱኛ ሲመራ የነበረው መብረቅ ክፍለ ጦርም በስፋት ይንቀሳቀሳልና ትናንትና እንግዲህ የተለያዩ የጠላት የሚዲያ ክንፎች የሐሰተኛ መረጃ ይዘው ሲያራግቡ ነበረ። በዚህም እንግዲህ የ5ኛ ዳግማዊ ቴዎድሮስ ኮር የጎንደር የበጋሻው ክፍለ ጦር ምክትል አዛዥ አርበኛ አብነት በሌቦች ላይ በወሰደው እርምጃ እንግዲህ ሌቦች ተመተዋል። ነገር ግን የአርበኛ አብነት ልጅና የ18 ዓመት ዕድሜ ያለው ልጅና ያጎቱ ልጅ ጨምሮ ሌሎችንም እንግዲህ አርበኞች ገብሮ ሌቦችን ግን ከአካባቢው ማጽዳት ችሏል ማለት ነው። ነገር ግን የአርበኛ አብነት ስም ለማጥፋት የጠላት የሚዲያ ክንፎች በተዛባና በተሳሳተ መልኩ መረጃውን ሲያሰራጩ ነበር። ራሱ አርበኛ አብነትም እንግዲህ በቪዲዮ የታገዘ ማብራሪያ ሰጥቶበታል በጉዳይ ላይ። ነገር ግን አርበኛ አብነት አሁንም ለህዝብ ሲል ህዝብነን የሰጠውን አደራ ለማስቀጠል ሲል ህዝብነን በሚረብሹ በሚዘርፉ በህዝብ ላይ መከራ በሚወርዱ ላይ እርምጃ ወስዶ ልጁንና እንዲሁም ያጎቱን ልጅ በአጠቃላይ ቤተሰቡን ገብሮ ነገር ግን እነዚህን ጽንፈኞችን ሌቦችን ማጽዳት ችሏል ማለት ነው። ይህ እንግዲህ ልጅን በመገበር ለአማራ ህዝብ ምን ያክል ዋጋ እየተከፈለ እንደሆነ የሚያሳይ ተግባር ነው እና አርበኛ ደረጀ በላይም ሌሎችም እንግዲህ እነ አርበኛ መሳፍንት ተስፉም ልጆቻቸውን ገብረዋል። በዚህ ትግል ላይ በርካቶችም ወንድሞቻቸውን ቤተሰቡን ገብረዋልና በዚህ አካባቢ አሁንም የሚንቀሳቀሱ ሌቦችን ለማጽዳት ዳግማዊ ቴዎድሮስ 5ኛ ኮር በስፋት እየተንቀሳቀሰ እንደሆነ ህዝቡም በዚህ ቀጠና በተለይ ከጸዳ እስከ አዲስ ዘመን ድረስ ዘረፋ የሚፈጽሙት በመንግስት የተደራጁና ተልዕኮ ተሰጧቸው የመጡ ኃይሎች በመሆናቸው
እንዲሁም አስፈላጊውን ጥቆማ ለፋኖ ኃይሎች ባገኙት አጋጣሚ እንዲሰጡ ጥሪ ተላልፏል ማለት ነው። በዚሁ በደቡባዊ ጎንደር ቀጠና መለሳለሁ ባለምሳጋም እንግዲህ ተመሳሳይ ድርጊቶች ይፈጸማሉ። በነጸዳም ደሴና ቆራጡ አንዳርጌ የሚመራ ከነጥላው ደጀኔ ጋር የተዋቀረ በውጭም በሌሎች እንግዲህ ከዚህ በፊት ተደጋጋሚ ስማቸውን ጠርተናቸዋል። እኛም አሁን መጥራት ስለሰለቸን በእነዚህ ኃይሎች የተደራጀ ካለምሳጋ እስከ ወጅ ወረታ ድረስ የተጠናከረ ዘራፊ ኃይል አለ። ዘራፊ ኃይልም ለመምታት እንግዲህ አንደኛ ኮር በቁርጠኝነት እየሰራ ነው የሚገኘው። ላለፉት 3 ወራት እንግዲህ አንደኛ ኮር በቀጠናው በስፋት መንቀሳቀስ ከጀመረ ጊዜ አንስቶ ሌባ ቀንሶ ነበር። አሁን በዚህ ባለምሳጋ ላይ ያለው ሌባ ለማጽዳት ቅር ተይዞ እየተሰራ ይገኛል ማለት ነው። ከጮቹ እስከ ደብረ ታቦር ያለውን ቀጠና እንግዲህ ሌላ ኃይል የአማራ ፋኖ ህዝባዊ ድርጅት አፋድ ጎንደር ጠቅላይ ግዛት እዝ የሚንቀሳቀስበት ነው። በዚህም እንግዲህ ሌቦችን ለማጽዳት ከፍተኛ ስራ እየተሰራ እንደሆነ ከውስጥ ምንጮቻችን ያገኘነው መረጃ ያመለክታል። ሌላው በጎጃምም እንግዲህ ከሰሞኑ ወታደራዊ ስልጠናዎች ተሰጥተው በተለያዩ አካባቢዎችም አውደ ውጊያዎች ተደርገው በርካታ ድሎች የተገኙበትን ማንሳት ይቻላል። በሽንዲ ወንበርማ በተደረገው ለአስጨራሽ ተጋድሎም በርካታ ግዛቱ ጥምር ጦር ኃይል የተደመሰሰበትና በርካቶች ደግሞ ስቦ ማስከዳት መርህ እጃቸውን የሰጡበትና የፋኖ ኃይሎችን እየተቀላቀሉበት ተመልክተናል። በአጠቃላይ የፋኖ ወታደራዊ ስልጠናና እንቅስቃሴ ለአገዛዙ ብልጽግና ከፍተኛ ፍርሃትን የደቀነ እንደሆነ ተመላክተነዋል። ከሰሞኑ በጎጃም በተለያዩ አካባቢዎች እንግዲህ ወታደራዊ መኮንኖች ጭምር ከፍተኛ የሆነ ስልጠና ተሰጥቷቸው በፖለቲካውም በወታደራዊም ተመርቀዋል። ከዚያ ባሻገር ኮማንዶዎችም ተመርቀዋል። በወሎም እንግዲህ እጅግ በጣም በምስራቅ አፍሪካ እንቁ የሚባል የኮማንዶ ስልጠና የወሰዱ ኮማንዶዎች ተመርቀዋል። ይህንም እንግዲህ አገዛዙ ብልጽግና አርቲፊሻል ኢንቴሊጀንስ ነው በማለት ሲያስተባብል ተመልክተነዋል በግልጽ። ነገር ግን ለዮሴፍ አስማረ ጆሲና ሌሎችም እንግዲህ በርካታ የቀድሞ የልዩ ኃይል የኮማንዶ አሰልጣኞች በአሁኑ ሰዓት እንግዲህ የአማራን ሕዝብ ለማዳን ከፍተኛ ስራ እየሰሩ የሚገኝ ነጭ ላብ አውጥተው ያሰለጠኑት እጅግ በጣም አደገኛ የኮማንዶ ኃይል የብልጽግናው መንግስት ብርክ እያሰኘው ነው የሚገኝ። እንግዲህ ይህን ተከትሎም ለአርበኛ ዮሴፍ አስማረ አሁንም ትልቅ የቤት ስራ የሚጠብቃቸው ጀግኖች አርበኞች ናቸው። እንደዚህ አይነት ኃይል በዚህ በፊት በቋራ ተመልክተናል። አሁን በጎጃምም ተመልክተናል። በወሎ ግን ያየነው እጅግ በጣም ዘመናዊ የሆነ ወታደር ነው። ወታደር እንግዲህ የፋኖ ኃይል ከመሆን አልፎ ነገር የሀገሪቱን ዳር ድንበር መጠበቅ የሚችል ሉዓላዊነት ማስከበር የሚችል ሀገሪቱን ፍጹም ሰላም አድርጎ ህዝቦቿን በሰላም ማኖር የሚችል ኃይል ነውና በደቡብ አማራ ቀጠናና በምስራቅ ቀጠና አንተ በስፋት ትሄድበታለህ። ነገር ግን የምስራቅ አማራ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒሊክ ዕዝ እየፈጸማቸው ጀብዶች በትናንትናው ዕለት መላ የኢትዮጵያን ህዝብ ያነቃነቀና ያገዛዙን ብልጽግና ገመና ያጋለጠ በግልጽ የተለያዩ ዓለም አቀፍ የሚዲያ ተቋማትም የዘገባ ሽፋን የሰጡበት እንደ ኤንኢ አፍሪካ እንደ ቢቢሲ ሌሎችም በአሁኑ ሰዓት እንግዲህ በስፋት እየተቀባበሉት ነው የሚገኝ። ከዛ ባሻገር ግን ይሄ ጀብድ የተገኘው እንዴት ነው? የአገዛዙ ብልጽግና ወታደራዊ ጥምረት ድክመት ነው ወይስ የፋኖ ኃይሎች ጥንካሬ ነው የሚለውን እዚህ ላይ በስፋት መመልከት እንችላለን። እንግዲህ የምስራቅ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከፍተኛውን ወታደራዊ መኮንኖች ያሉበት የጦር ጠበብቶች ያሉበት እንደሆነ ማንም የሚመሰክረው ነው። ለኮሎኔል ሞገስ ዘገየና ሌሎችም በስሩ በርካታ ኮሎኔሎች የጦር ጠበብቶች ያሉበት ናቸው። በተለይ በልዩ ኃይል በርካታ ጀብዶችን ሲሰሩ የነበሩ አዋጊዎች ያሉበት ነውና ወታደራዊ ታክቲካቸው እጅግ በጣም ካገዛዙ ብልጽግና በላቀ መልኩ ያላቸውን አእምሮ ተጠቅመው የብልጽግናውን ጥምር ጦር እንዴት ማጥቃት እንዳለባቸው ቀድመው የነደፉት ንድፈ ሐሳብ በእጅጉ የሚበረታታ ነው። እንግዲህ በዚህ ሰዓት እንደዚህ አይነት የብልጽግናውን ጥምር ጦር ኃይል በዚህ ቅጽበታዊ በሆነ መንገድ ማጥቃት የያዘውን የታጠቀውን መሳሪያ መማረክና እንዲሁም የሰው ኃይሉን ጭምር ምርኮ ማድረግ እጅግ በጣም የሚደነቅ ነው እና የሰሩት ወታደራዊ ኦፕሬሽን እጅግ በጣም ድብቅ የሆነ ለእኛ ሊገለጽ የማይችል እነሱ ብቻ ሊያውቁት የሚችል አቅም ነውና ይህ አቅም በእውነቱ የሚደነቅ ነው። ትናንትና መላ ሀገሪቱ ሕዝብ
የመከላከያ ሰራዊት ሀገሪቱን መጠበቅ እንደማይችል ከዚህም አልፎ እንግዲህ በኢትዮ ኤርትራ ጦርነት ሊሳተፍ እየተዘጋጀ ባለበት ሰዓት ይሄ ኃይል የትም መድረስ እንደማይችል ይባስ ሀገሪቱን ወደ ውጥንቅጥ ውስጥ የሚከት ኃይል መሆኑን እየተመላከተ ነውና የምኒልክ ዕዝ ደግሞ ወታደራዊ አቅሙ ከአገዛዙ ብልጽግና ጥምር ጦር ኃይል በ10 እጥፍ የተሻለ መሆኑን ያሳየበት የአዋጊዎቹ ወታደራዊ ኦፕሬሽን እንዴት መፈጸም እንዳለባቸው ከብልጽግና ጥምር ጦር ኃይል ወታደራዊ መኮንኖች፣ ጄኔራሎች፣ ኮሎኔሎች፣ ሻለቃዎች የተሻለ መሆኑን በግልጽ ያየንበት ወታደራዊ ጀብድ ነው። ይህ ወታደራዊ ጀብድ የተፈጸመው ወታደራዊ ምጡቅ አእምሮ ባላቸው የጦር ጠበብቶች መሆኑን መላ ህዝቡ ጠንቅቆ ያወቀበት ጭምር ነው። በእኔ በኩል ወታደራዊ ታክቲካቸውና ቴክኒካቸው በእጅጉ የሚደነቅ ነው። በሰሜኑ ጦርነት እንግዲህ ብዙ ወታደራዊ አዋጊዎችን አይተናል። በትናንትናው ዕለት ግን ያየነው ወታደራዊ አመራርና የፈጸሙት ወታደራዊ ኦፕሬሽን ወደር የማይገኝለት እጅግ በጣም የተሳካ ኦፕሬሽን ነው እና ይህ የአገዛዙ ብልጽግና ወታደራዊ ድክመት ሳይሆን የፋኖ አመራሮች ወታደራዊ ብልጠት ጥበባቸውን በሚገባ ተጠቅመዋልና አባሉና አመራሮቹ በሚገባ የተግባቡበትና የተገናኙበት እንዲሁም አባሉ በቁርጠኝነት የወታደራዊ አመራሮችን ትዕዛዝ የተቀበለበትና ትዕዛዙንም ተቀብሎ ተግባር ላይ ያዋለበት ሁኔታ የሚደነቅ ነውና አባሉ ከአመራሩ ጋር በሐሳብ ተግባብቷል ማለት ይቻላል። ተግባብቷል ብቻ ሳይሆን ከዛም በላይ ግንኙነት ፈጥሯል። ይህም የሆነው እንግዲህ ወታደራዊ አመራሮቹ ያላቸውን ዕውቀት ለአባሉ በሚገባ ሰጥተውታል ማለት ነው። አባሉም ተቀብሎታል። ስለዚህ የወታደራዊ አመራሮቹ ወታደራዊ ብቃትና የአባሉ ወታደራዊ ብቃት ተደምሮ የትናንትናው ጀብድ ተገኝቷል ማለት ነው። ስለዚህ የወታደራዊ አቅም ልዩነት እንጂ ያንደኛው ድክመት ያንደኛው አይደለም። ትናንትና በምኒልክ ዕዝ የተሰራው ወታደራዊ የጭንቅላት ስራ ነው። ወታደራዊ የአፈሙዝ ስራ ብቻ ሳይሆን ወታደራዊ የጭንቅላት ስራን ከአፈሙዝ ጋር ደምረው የውጤት እንዲገኝ አድርገውታል። በአንጻሩ እንግዲህ በአገዛዙ ብልጽግና ጥምር ጦር ኃይል በኩል ያለው ሎጂስቲክ አለ፣ ወታደራዊ አእምሮ የለም። ከዛዎች አፈሙዝ አለ። አፈሙዙ የሚተኮሰው በእጉር ድንብስ ነው። ይህ ተደምሮ እንግዲህ ውጤቱ 0 እንዲሆን አድርጎታል ማለት ነው። ይህም ተከትሎ እንግዲህ የሀገሪቱ ከፍተኛ ወታደራዊ መኮንኖች በምድር ኃይል ስብሰባ እንዲቀመጡ ተገደዋል። በትናንትናው የምኒልክ ዕዝ በፈጸመው ወታደራዊ ጀብድ ማለት ነው። ከዛም ጋር ተያይዞ ቀደም አንተ እንደገለጽከው የሰሜን ምስራቅ ዕዝ ወታደራዊ አዛዥ አሰፋ ቸኮል የቁም እስረኛ እንዲሆን ተደርጓል። እንግዲህ በማዕረግ ብርጋዴር ጄኔራል ዘውዱ ሰጣርጌ አሁን ተስተካክሎታል። ለብርጋዴር ጄኔራል ዘውዱ ሰጣርጌ የሰሜን ምስራቅ ዕዝ በኃላፊነት እንዲመራም ሊሰጠው ይችላል ተብሏል። ዘውዱ ሰጣርጌ እንግዲህ በአገዛዙ ብልጽግና አመኔታ ከተጣለባቸው ወታደራዊ መኮንኖች አንዱ ነው። እንግዲህ ዘውዱ ሰጣርጌ በተደጋጋሚ ጊዜ የአማራን ሕዝብ የሚያዋርድ የሚያንኳስስ ከአማራ ሕዝብ ያልተወለደ የሚመስል ነው። ይህ ለአገዛዙ ብልጽግና በማደር የአባቱን ውለታ የረሳ የካደ እናቱንና አባቱን በግፍ ያስጨፈጨፈ ወታደራዊ መሪ ነው። ይህም እንግዲህ ለአገዛዙ ብልጽግና የተመቸ በመሆኑ የአሰፋ ቸኮልን ቦታ ተክቶ ሊመራ ይችላል። እዚህ ላይ ላቋርጠና ነጻነት በተለይ ከአሰፋ ቸኮል ጋር በተገናኘ ምናልባት ማንተ ካስቀመጥከው መላምትም ያለፈ ሊሻገር እንደሚችልና ሊረሽኑት ሁሉ እንደሚችል ነው መረጃዎች ሊወጡ የሚገኙት። ምክንያቱም ደግሞ ነሐሴ 3 ላይ ታስታውስ ከሆነ በራያ ግንባር በነበረው አውደ ውጊያም ከፋኖ ዞያ 3ን አስማርካል በሚል ከፍተኛ ወቀሳ ሲደርስበት ነበር። ከሰሞኑም አብይ አህመድ ለከፍተኛ ወታደራዊ አመራሮች ያደረገውም ሹመትን ተከትሎ የሱ የስልጣን ሆነ ማዕረግ እድገት አልተደረገለትም ነበር። እሱንም ተከትሎ ከፍተኛ ጥያቄ ውስጥ እንደነበር ነው የቅርብ ሰዎች መረጃውን ለዓለም አቀፍ ፋኖ ሚዲያ ያደረሱት። ይህንም ተከትሎ በትላንትናው ዕለት ደግሞ የምስራቅ አማራ ቀጠና ምኒልክ ዕዝ ያስመዘገበው ጅንባአፍ የሚያስጭን ጀብዱ የቁም እስረኛ እንዲሆን አስችሎታል። ምናልባትም ዛሬ ወይም ነገ ደግሞ ወደ አዲስ አበባ ሊወሰድ እንደሚችል ነው መረጃዎች ይወጡ የሚገኘው። ምናልባትም እሱን ተክቶት ሊተካው ይችላል ብለህ ያስቀምጥከውም አሁንም እምነታቸው እየተሸረሸረ እንደመጣና የብልጽግና ሰዎች አሁንም ከፍተኛ ስጋት ውስጥ እንዳደረባቸው ነው እየተሰማ የሚገኘው። እንግዲህ እኔም ከድል ዜናው ለመቋደስ ያክልና ስሜቴን ለማንጸባረቅ ያክል በምስራቅ አማራ ቀጠና
በትላንትናው ዕለት የተፈጸመው ጀብዱ ከዛ ቀደም ብሎ የምኒልክ እዝ እንግዲህ ወደ ግንቦት 2 ለግንቦት 3 አጥቢያ ሌሊቱን በቃሊም ግንባር ከፍተኛ ጀብዱ በመፈጸም ኮሎኔል ጣዕመ የሚባል የሰሜን ምስራቅ እዝ ከፍተኛ አመራር የነበረ የተደመሰሰበት ከ150 በላይ ያገዛዙ ወታደሮች የተገደሉበትና ከሞርተር ጀምሮ ድሽቃም ብሬንና ስናይፐርን የነፍስ ወከፍ መሳሪያዎችና ተኳሾች በእጅጉ የተማረኩበት አስደማሚ ጀብዱ መስራቱ ይታወሳል። የምስራቅ ቀጠና የምኒልክ እዝ ፋኖ ማለት ነው በአርበኛ ምሬ ወዳጆ እየተመራ እንግዲህ በቀጠናው ከፍተኛ ስራዎችን በመስራት አደረጃጀቶችን በማዘመን ከክፍለ ጦሮች ወደ ኮር ደረጃ በማስተሳሰር በርካታ ስራዎች መስራቱ ይታወሳል። ይህንንም ተከትሎ የምኒልክ እዝ በአሁኑ ሰዓት ወደ 5 የሚደርሱ ኮሮች አሉ። በስሩ የሚገኙ ክፍለ ጦሮችን በርካታ ጀብዶችን እየሰሩ ነው የሚገኙት። የግንቦት 2 ለ3 አጥቢያ ሌሊቱን የተደረገው አውደ ውጊያ እጅን በአፍ የሚያስጭን ከመሆኑ ጋር ተያይዞ በርካታ አስተያየቶችም ሲሰጡ ነበር። በቀጠናው የተገነባው የፋኖ ኃይልም የአገዛዙን ኃይል ሊገዳደር የሚችልና ወታደራዊ ሳይንስ የተላበሰ እንደሆነ ሲገለጽ ነበር። እንግዲህ ባለፉት 2 ዓመታት የተለያዩ ድሎች ቢመዘገቡም ከአንድነቱ ጋር ተያይዞ የተበጣጠሱ መሆናቸው እርስ በርስ መናበብ አለመኖራቸውና የአገዛዙ ኃይል ሎጂስቲክና የተለያዩ መሳሪያዎች እንዳሻው ያንሸራሸር ስለነበር በዚህ ደረጃ የሚጠቀስ አልነበረም። ይሁንና ካለፈው 2017 ግንቦት ጀምሮ ግን በአይነቱ ለየት ያለ ድሎች እየተመዘገቡ ነው የሚገኙት። የትላንትናው ድል እንግዲህ በአንድ ግንባር ብቻ የተገኙ ድሎች በምስራቅ አማራ ቀጠና የሚኒሊክ እዝን የወታደራዊ አቅም በእጅጉ የሚያሳድጉ እንደሆኑ ነው እየተገለጸ የሚገኘው። እንግዲህ 6 ድሽቃ፣ 6 ሞርተር፣ ብሬን፣ ስናይፐር እና የነፍስ ወከፍ ክላሽንኮቭ ደግሞ ለመቁጠር በሚያታክት ደረጃ ድል የተመዘገበበት ከመሆኑ ጋር ተያይዞ የፋኖን ኃይል የበለጠ የሚያጠናክረውና ከዚህ የበለጠ እንዲቀጥል የሚያስችል እንደሆነ ነው የሚያሳየው። በተለይ በትላንትናው ዕለት የላስታ ጀነራል አሳምነው ጽጌ ግዙፉ ኮር በስሩ ወደ 7 የሚደርሱ ክፍለ ጦሮችን በመያዝ የላስታ ሰንሰለታማ ተራሮችን እስከ ዋግኽምራ ድረስ በማካለል እንደዚሁም በደቡባዊ ጎንደር ቀጠና በመዋሰንና የሰሜን ወሎም እስከ ጋሸና የተዘረጋውን ከመቄት ከጨጨሆ እስከ ጋሸናና እስከ ኩል መስክ በማካለል በሙጃ ይዞ እስከ ራያ ቀጠና በወንዳች ታቹን አድርጎ ሰፊ ቀጠና በመሸፈን ከፍተኛ ወታደራዊ እንቅስቃሴዎችን በማድረግ የሚገኝ ኮር ነው። እንግዲህ በትላንትናው ዕለትም በተለይ በወንዳችና በአካባቢው በኩል መስክ ያደረጋቸው አውደ ውጊያዎች እጅን ባፍ የሚያስጭኑ ነበሩ። ወታደራዊ ተሽከርካሪ ኦራል ከነሙሉ ተተኳሽና ሎጂስቲኩ የተማረከበት በርካታ ወታደሮች እጃቸውን አንጨብረው ለፋኖ የሰጡበት ነበር። ይህንን ተከትሎ የፋኖ ሰራዊቱ ከፍተኛ የድል ስሜት ላይ ነው የሚገኘው። ድላቸውንም እየተጋሩት ነው የሚገኘው። በተለያዩ ማህበራዊ ትስስር ገጾች እየተለቀቁ የሚገኙ ምስሎችም በተለይ ከተማረኩ ወታደሮች አያያዝ ጋር በተገናኘ ምን አይነት ዲሲፕሊን ያለው የፋኖ ኃይል ነው የተገነባው፣ ሊገላቸው የወጣን የጠላት ኃይል በዚህ መልኩ ሰላምታ እየተለዋወጡ በአንድ አካባቢ በማድረግ ወደ የቤተሰቦቻቸው እንደሚመለሱ የተስፋ ቃልን በመንገር እንዲረጋጉ ያደረጉበትን መንገድ በእጅጉ የሚያስደስት መሆኑ ነው እየገለጹ የሚገኙት። እንግዲህ የምስራቅ አማራ ቀጠና 5 ኮሮች ካደረጓቸው ተጋድሎች ውስጥ የ3ቱ ኮር ነው ለሚዲያ ክፍት የሆነው። በሌላኛው የደቡብና ሰሜን ወሎ መጋጠሚያ አካባቢዎች በወረባቦ በቤስቲማና በሐይቅ ዙሪያ የተደረገው ውጊያ እጅግ በጣም እጅን ባፍ የሚያስጭን ነበር። የቤስቲማ ተወለደሬ ወረዳ ሌላኛዋ ከተማ ነች። ለመቆጣጠር አመሻሽ ላይ ውጊያ ስለነበሩና ድሎችም ተቆጥረው ባለማለቃቸው ይፋ አልሆኑም። በተመሳሳይ በምዕራብ ወሎ ቀጠና የንጉስ ሚካኤል አሊ ኮር እንደዚሁም የልጅ ኢያሱ ኮር የሰሯቸው ጀብዶችም ለሚዲያ ይፋ አልሆኑም። ያ ሲሆን ደግሞ ምን ያክል የተገኘው ድል ከዚህም በላይ ፈንጠዝያ ውስጥ የሚያስገባ ስለመሆኑ የሚያመላክት ነው። እንግዲህ የንጉስ ሚካኤል አሊ ኮር በምዕራብ ወሎ ቀጠና ይዞ እስከ ሰሜን ወሎ ቀጠናዎች በመስተሳሰር እስከ አምባሰል ተራራ ዙሪያ ደግሞ የልጅ ኢያሱ ኮር በቀጠናው በርካታ ክፍለ ጦሮችን እንደ የጁ ክፍለ ጦር፣ ባለሸርጡ ክፍለ ጦር እና የጎፍ ክፍለ ጦርን ሁሉ አካቶ በርካታ ጀብዶችን እየሰራ ነው የሚገኘው። እስከ ደሴ ዙሪያ ድረስ በቦሩ ሜዳና በአካባቢው ዘልቆ በመግባት ጀብዶችን ይፈጽማል። በትላንትናው ዕለትም የዚሁ ታሪካዊ አካል እንደነበር ነው የህዝብ ግንኙነት መምሪያው መረጃውን እያወጣ የሚገኘው። ከዚህ ባሻገር በትላንትናው ድል እንግዲህ በርካታ
በርካታ ሰዎች ደስታቸውን እየገለጹ ነው የሚገኙት። በተለይ ወታደራዊ አመራሮችም የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዝ ዋና አዛዥ አርበኛ ዘመነ ካሴን ጨምሮ ወታደራዊ አዛዡም እንደዚሁ ሻለቃ ዝናቡ ልንገረውም ለዋርካው ምሬ ወዳጆና እሱ ለሚመራው ጦር ደስታቸውን ሰደዋል። ወታደራዊ ሰላምታዬ ካለሁበት ሆኖ ይድረስ ሲል ነው ዘመነ ካሴም መልእክቱን ያስተላለፈው። እንደዚሁም በወሎ የተፈጸመው ጀግንነትና ጀብዱ ከወትሮም የነበረና አሁንም እንደማያሳፍረን እርግጠኛ የሆንበት ኃይል መገንባቱን የሚያሳይ ነው። በወሎ ምድር እንግዲህ ጀግንነት በዚህ መልኩ እየተፈጸመ ነው የሚል መልእክታቸውን ያስተላለፉት። ሌሎቹም እንደዚሁ ከኔትወርክና መረጃቸውን የሚለቁበት አውታር ከማጣት ባሻገር በተለይ ማታ የአራቱም ቀጠና መረጃን በሚያሰራጩበት ሰዓትም አርበኛ ዮሐንስ ንጉሱ የሰሜን አማራ ቀጠና የህዝብ ግንኙነት መምሪያ ኃላፊም ደስታቸውን ሰደዋል። በተመሳሳይ የአሳምነው ጽጌ እዝም እንደዚሁ ደስታቸውን የገለጹበት ሁኔታ ነው የሚገኘው። ይህ የሚያሳየው ምን ያክል ጓዳዊ ፍቅርም ለድሉ ከፍተኛ አስተዋጽኦ እንዳለው ይህ ድል ደግሞ የአንድ አካባቢ ብቻ ሳይሆን የመላው አማራ ድል ነው። ምክንያቱም እንደ አንድ አማራ ነው እየታገልን የምንገኘው። አንድ ወታደራዊ ኮማንድ በመዘርጋትም አንድነትን ለማምጣት ጥረት እያደረግን በከፊል የተሳካበት ሁኔታ አለ። ስለዚህ የዛም አካል ስለሆነ ደስታቸው መግለጻቸው ተገቢነት ያለው ነው። እንደዚሁም ከዚህም በተጨማሪ ሌሎችም ደስታቸውን የሚገልጹበት ሁኔታ ይኖራል። ምናልባት ትላንት አመሻሹን መረጃው ከመውጣቱ ጋር ተያይዞ የጊዜ እጥረትና ክፍተት መኖሩ አንደኛ እሱ ነው። ሁለተኛ የተገኙ ድሎችም አሁንም ተቆጥረው አለማለቃቸውና በዛሬው ዕለትም ተጠናክሮ መቀጠሉ ሙሉ ለሙሉ ሰዎች ደስታቸውን ያልገለጹበት ሁኔታ አለ። ከዚህ ባሻገር ለማንሳት የምወደው ይህ ዘመቻ የታወጀው በትላንትናው ዕለት ነው። በሁሉም ቀጠናዎች በሁሉም ኮሮች በተመሳሳይ ሰዓት ነው የሚኒሊክ እዝ ዘመቻውን ያደረገው። ዘመቻው የተደረገው ደግሞ የአርበኛ አደም አሊ አባናደው ነውና አርበኛ አደም አሊ አባናደው ማነው ስንል በምዕራብ ወሎ ቀጠናን የፋኖ ኃይልን በማደራጀት በማስታጠቅ በማሰልጠን ከታች ከሻለቃ ጀምሮ እስከ ክፍለ ጦርና ኮር ድረስ በመምራትና በማሰልጠን የሚታወቅ ከዚህ ባሻገር በምዕራብ ወሎ ቀጠናዎች በመካነ ሰላም፣ በቀይ መብራት፣ በከላላ፣ በገነቴ እንደዚሁ ከፍተኛ ጀብዶችን የሰራ በአማራ ሳይንት በመቅደላና በአካባቢው ቦምብን በሸርጡ ታቅፎ ወደ ጥላት ቀጠና በመግባት ምሽግ ላይ በመወረርም ከፍተኛ ዝናን ያተረፈ አርበኛ ነው አርበኛ አደም አሊ። ስለዚህ ይህ አርበኛ በለቱ ከፍተኛ ትንቅንቅ በማድረግ የጠላት ኃይልን በከፍተኛ ሁኔታ በመግረፍ ድል አስመዝግቧል ማለት ነው። በወቅቱ ከመስዋዕትነትን ሲከፍል ማለት ነው። እንግዲህ ጠላትን በሚገባው ቋንቋ ካናገረ በኋላ እጄን ለጠላት አልሰጥም በሚል መስዋዕትነትን የከፈለ ነው። በወቅቱም እዙ መግለጫ ማውጣቱ ይታወሳል። ምናልባትም ይህ ጀግና አርበኛ አደም አሊ የሰራው ተጋድሎ የሰራው ድል በታሪክ የሚቀጥል ሆኖ የሱን ደም የመለሱበት የምስራቅ አማራ ቀጠናም የአርበኛ አደም አሊ ስም በደማቁ እንዲጻፍ ያስቻሉ ታላቅ ድል ነው ያስመዘገቡት። ምናልባትም ከመቃብሩ ቀና ብሎ ይህንን ጀብዶ በተመለከተ ይላሉ የቅርብ ጓዶቹ የአርበኛ አደም አሊ ልጆች አሁንም በምዕራብ ወሎ ቀጠና በመካነ ሰላም፣ በወግድ፣ በከላላ፣ በቀይ መብራት፣ በገነቴና በአማራ ሳይንት በአካባቢው ከፍተኛ ጀብዶችን እየፈጸሙ አሁንም የሱ ልጆች መሆናቸውን እያስመሰከሩ ነው የሚገኙት። የአርበኛ አደም አሊ አባናደው በአካባቢው የሚያደርገው ትንቅንቅ አካል የሆነ በዛሬው ዕለትም በርካታ ጀብዶች እየተሰሩ እንደቀጠሉ ናቸው። እንግዲህ የምስራቅ አማራ ቀጠና የሚኒሊክ እዝ መረጃዎቹን እንዳወጣለን እኛም ለአድማጭ ተመልካቾቻችን ዛሬም የብስራት ዜናዎች ይኖራሉ ተብሎ ይገመታል። አሁንም ከሰሜን ወሎ ወልዲያም ወደ ተለያዩ ቀጠናዎች የሚደረጉ እንቅስቃሴዎች እንዲገቱ ተደርጓል። የሲቪል እንቅስቃሴዎች አሁን ላይ በአግባቡ እየተስተናገደ እንዳልሆነ ነው መረጃዎች እየደረሱ የሚገኘው። ወደ ሳንቃም፣ ወደ ኩልመስክና ላሊበላ የሚወስደው እንደዚሁም ደግሞ ወደ ጎንደር ባህር ዳር የሚወስደው አውራ ጎዳና ስለመታገዱ ተሰምቷል። ምክንያቱም የአርበኛ አደም አሊ ዘመቻ ዛሬም ተጠናክሮ እንደቀጠለና ያገዛዙ ኃይል ክፉኛ እየተገረፈ ስለመሆኑ መረጃዎች እየደረሱ የሚገኘው። ከዚህም ባሻገር ወደ ራያ ወደ ሌሎች ወደ ደሴ የሚወስዱ መስመሮችም እንደዚሁም በጊዜያዊነት እክል እንደገጠማቸው ነው የገለጸው። ይህንን ያደረገውም የአገዛዙ ኃይል ነው። እርግጥ ፋኖ በእነዚህ አውደ ውጊያ በሚኖሩባቸው ቀጠናዎች የንጹሃን እንቅስቃሴዎች እንዳይኖሩ ገደብ ያስቀምጣል። ይህ በየጊዜው የሚነገር ሳይሆን አንድ ጊዜ ህዝቡ እንዲያውቀው የተደረገ ነው። እንደዚህ አውደ ውጊያዎች ሲኖሩ አስቸኳይ የሆነና ከውጊያ በፊት ወደ መንገድ ጀምረው የነበሩ ሰዎች ካልሆኑ በስተቀር
አዲስ እንቅስቃሴዎች እንዳያደርጉ ይመከራል። የሆነ ያለው ይህ ነው። በዛሬው ዕለት እንግዲህ በተለያዩ ቀጠናዎች ከፍተኛ ወደ ውጊያዎች የተደረጉ ነው የሚገኘው። ትላንትናውን እንግዲህ የዘመቻ ደማሊን ከፍተኛ ድል ተከትሎ የዞን አመራሮች ከፍተኛ ስጋት ውስጥ ገብተዋል። እንደ ሀገር ደግሞ የመከላከያ ሰራዊቱ በስብሰባ መጠመዱ ተሰምቷል። ዛሬ ላይ እንዴት ይህ ሁሉ ሲሆን ምን እየሰራችሁ ነው የሚል የነ አብይ አህመድ እና የነ ብርሃኑ ጁላም በቅንጦት እየተንፈላሰሱ በስልክ የሚያዙት ጦር ይሄ ሁሉ ውርጅብኝ ሲወርድበት እነሱ የገጠማቸውን ጦር አላዩትምና ስለምን እንደዚህ ሆነ በሚል እንዳልኩት ቀደም ሲል ወታደራዊ አዛዦችን ጨምሮ በጥብቅ ክትትልና ስብሰባ ላይ ስለመሆናቸው ተሰምቷል። የዞን አመራሮች ደግሞ ከ2 እና 3 ቀናት በፊት ከመከላከያ ሰራዊት ጋር ተሰብስበው እናንተ ራሳችሁን እንኳን ማዳን እየቻላችሁ አይደለም እኛንስ እንዴት ታድናላችሁ የሚል ጥያቄ አንስተው እንደነበር ይታወሳልና እንግዲህ ጥያቄ ከማንሳታቸው በሁለተኛው ቀን የትላንትናው ጀብዱ ተፈጽሟል። አዳራቸውንም ወልዲያ ከተማ በፋኖ ቁጥጥር ስር ልትገባ ትችላለች፣ እጣፋንታችን መደምሰስ ነው ወይ መማረክ ነው በሚል ወደ ሐራ ከተማ ሸሽተው ማደራቸው የዞንና የከተማ አመራሮች መረጃዎች ደርሶናል። ብዙ ጊዜ እንግዲህ በወልዲያ ከተማና በአካባቢው ውጊያዎች ሲደረጉ የዞንና የከተማ አመራሮች ወደ ሐራ ከተማ ነው የሚፈረጥጡት። ሐራ ከተማ ማለት እንግዲህ ወደ ጭፍራ አድርጎ ለማምለጥ ሁነኛ መስመር ከመሆኑ ጋር ተያይዞ ነው የሚያደርገው። ይሁንና ግን ደግሞ ከቀናት በፊት በጃራ ወታደራዊ ማሰልጠኛ ላይ የምስራቅ አማራ ቀጠና የምኒልክ እዝ ፋኖ በተለይ ባለሸርጡ ክፍለ ጦር እየሰራው ጀብዶ የሚታወስ ነው። የሚሊሻና የአርማ ብተና ማሰልጠኛ የጃራ ወታደራዊ ካምፕን ከበባ በመፈጸም ከ50 በላይ የሚደርስ ኃይልን በመደምሰስ ቁስለኛ በማድረግ ወታደራዊ ስልጠና ሬሽኖቻቸውንና ቁሳቁሶቻቸውን በመውሰድ ድል ማስመዝገቡ ይታወሳል። ስለዚህ ከሐራ ተነስተውም እናምልጥ እንኳን ቢሉ ወደ አፋር ክልል ለመሄድ ቢያስቡን እንኳን የጃራን ሁነኛ አውራ ጎዳና አቋርጠው ነው የሚያልፉት። በዚህ አካባቢ ደግሞ የባለሸርጡ ክፍለ ጦር ቀጠናውን በመቁረጥ የአገዛዙን ኃይል መግቢያ መውጫ እንዲያጣ አድርጎታል። ስለዚህ ያላቸው ጊዜያዊ ህይወታቸውን ከማሸሽ የዘለለም መጨረሻቸው እንደማያምር ግን የሚያሳይ ነው። እንግዲህ ባለፉት 2 ዓመታት የፋኖ የህሉና ትንቅንቅ ከወልዲያም ሲሪንቃ መርሳም አድርጎ ወደ ደሴ የሚወስደው ሁነኛ መስመር በፋኖ ቁጥጥር ስር መግባቱን ተከትሎ ምንም አይነት ወታደራዊ ተሽከርካሪዎች ወደ ደሴ መስመር ለማለፍ የመርሳም ውርጌሳን መስመር አይመርጡም። የሚያደርጉት ምንድነው? ከደሴ ይነሳና በባቲ አድርጎ በጭፍራ እጅግ በጣም ዙሪያ ጥምጥም የሆነ የበረሃማ መንገድን በመምረጥ በጃራ አድርጎ ባህራ ወልዲያ ነበር የሚገባው። ባለስልጣኖችም ባህር ዳርና አዲስ አበባ ስልጠና ሲኖራቸው ወደ ኮምቦልቻ አየር ማረፊያ ለመሸሽ እና ለመሄድ እንኳን ሲያስቡ ይህንኑ በረሃማውን የጭፍራ ሐራ መስመር ይተከሙ ነበር። አሁን ላይ ግን ፋኖ አቅሙን በማሳደግ ወታደራዊ ቤዝ እና ስፍራውን በማስፋት የጭፍራን ቀጠናም ተቆጣጥሮት ይገኛል። ከወረባቦ ወደ ጭፍራ እንደዚሁም ከወረባቦ ወደ ቤስቲማና ሐይቅ የሚወስደው መንገድ አሁን ላይ ዘግቶት ነው የሚገኘው። ይህንን ተከትሎ ወታደራዊ ሎጂስቲኩ ደግሞ የሚገኘው በተለይ የሰሜን ምስራቅ እዝ በአፋር አካባቢ ነው ከፍተኛ መጋዘኑ የሚገኘው። ከዚያ የሳምንት የ15 ቀን እያደረገ ነበር ወደ ወልዲያ የሚያመጣው። ምክንያቱም በማንኛውም ሰዓት ወደ ወልዲያ ከተማ ገብቶ ፋኖ ይህንን ወታደራዊ ሎጂስቲክ ሊጭንብን ይችላል ከሚል ስጋት የተነሳ ማለት ነው። ከዚህ በኋላስ ግን ምንድነው የሚሆነው የሚለውን በጉጉት የምንጠብቀው ነው የሚሆነው። ምክንያቱም የጭፍራ መንገድም በፋኖ መቆረጡን ተከትሎ ነፍስ ውጪ ነፍስ ግቢ የብልጽግና አመራሮች በዚህ ሁኔታ ነው የሚገኙት። ምናልባት ሰዓት እንዳልወስድ የትላንትናው ጀብዱ ብዙ ሊያስብል ብዙ ሊያስወራ የሚችል ነው። ከፍተኛ መናበብ የተያየበት በተመሳሳይ ሰዓት አውደ ውጊያ የተጀመረበት አንዱ ሲያጠቃም አንደኛው መንገድ ይዘጋ የነበረበት ተጨማሪ የአገዛዙ ወታደሮች እንቅስቃሴ እንዲያደርጉ ገደብ ሲጥልበት የነበረውና እጅግ በጣም ተናባቢ የነበረ አውደ ውጊያ ነው። እንግዲህ አምስቱም ኮሮች ያደረጉት ተጋድሎ እጅን ባፍ የሚያስጭን ነው። ምናልባትም ቆጠራውም ተጠናክሮ ቀጥሎ ድሉም ከዚህ በላይ ሊሆን እንደሚችል ነው እየተሰማ የሚገኘው። ምናልባት ነፃነት ወደ አንተ ልመልስህና አጠቃላይ የብልጽግና አመራሮች ከቀናትና ወራት በፊትም እንደዚሁ በባህር ዳርም በወልዲያም በደሴና ኮምቦልቻም እየተሰበሰቡ መከላከያ ሊያድናቸው እንደማይችል በግልጽ በድፍረት እየተነጋገሩ እየጀመሩ ይገኛሉና ይህን ሁኔታ እንዴት ነው እየተመለከትከው? ምናልባትም በቀጣይስ ምን ሊደረግ ይችል ይሆናል የሚለውን አስቀድሞ መላምት ማስፈር ይቻላል። ከዚያ ባሻገርም የጥንቃቄ መልእክቶችንም ይኖሩናል። በተለይ ቀጣዩ ከ2 ቀናት በኋላ ከተራ መስቀል በዓል መከበሩን ተከትሎ ጥንቃቄ መልእክቶችንም እናከላለን። ወደ አንተ ልመልስህ። መልካም እጅግ አድርጌ ነው የማመሰግነው። እንግዲህ ትናንትና በአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና
ለሌሎችም ምሳሌ የሚሆን ነው። እንግዲህ በተለይ ኮር 1 እና ኮር 2 ከላስታ ጀነራል አሳምነው ጽጌ ኮር ጋር የተናበቡበት መስመር በመዝጋት አንዱን በመተካት ያደረጉት የቅብብሎሽ አውደ ውጊያ ለድሉ ከፍተኛ ውጤት አስገኝቷል ማለት ነው። ሙሉ በሙሉ የፋኖ ኃይሎች አንዱ ነው ቢሆን ግን ትናንትና ከደብረ ታቦር ወልዲያ ባለው ቀጠና ከፍተኛ ስራ የሚሰራበትና ብዙ ወታደራዊ ጀብዶች የሚሰሩበት እንደሆነም ያመላከተና ይህ አንድነት ፍንጭ ያየነበት በተለይ አንድ አለመሆን ምን ያክል ዋጋ እያስከፈለ እንዳለ የተመለከትንበት ጉዳይ ነውና የትናንትናው ጀብድ በሚገርም ሁኔታ ለሌሎች ማሪያ ነው የሚሆነው። ጀብዱ ብቻ ሳይሆን የተሰሩት ወታደራዊ ኦፕሬሽኖች፣ ታክቲኮች ለሌሎች ምሳሌ ይሆናሉና ኮሮቹ የጠላት ኃይልን የሚገባበትን የሚወጣበትን መስመሮች በመዝጋት ዝግ በማድረግ የወገን ኃይል እንዲገባና እንዲመታ በማድረግ ያ የጠላት ኃይል ደግሞ በተዘጉ መስመሮች ሲመጣ ከበባ በመፈጸም ድል የተደረገበት ሁኔታ እጅጉ የሚበረታታና ሌሎችም ማሪያ የሚሆን ነው። ሌላው እንግዲህ የብልጽግና አመራር በትናንትናው በሰሜን ወሎ ዞን በተፈጸመው ጀብድ ያገዛዙ ብልጽግና ከፍተኛ ወታደራዊ መኮንኖችን በአዲስ አበባ ስብሰባ ተቀምጠዋል። በስብሰባውም እንግዲህ ያሉ ወታደራዊ ክፍተቶችን ይገመግማሉ ተብሎ ይጠበቃል። እንዲሁም አሰፋ ቸኮልን አንስተው ዘውዱ ሰጣርጌን ሊሾሙ ይችላሉ የሚባሉ መረጃዎችን እየወጡ ነው የሚገኙት። ምክትል ጠቅላይ ኤታማዦር ሹም አበባው ታደሰ ከኮምቦልቻ ተነስተው ወደ አዲስ አበባ የሄዱበት ነብራኑ ጁላ ጋር ምክክር ያደረጉበት ሁኔታ ተመልክተናል። እንግዲህ የብልጽግናው ጥምር ጦር ኃይል ግን እንግዲህ ከኢትዮ ኤርትራ ጦርነት ጋር ለሚደረገው ዝግጅት በዚህ አይነት መልኩ የትም ሊደርስ እንደማይችል አገሪቱንም ከድጥ ወደ ማጡ ሊከት እንደሚችል የትናንትናው የወሎ ጀብድ በቂ ማሳያ ተደርጎ ይወሰዳል። ይህም ተከትሎ የባዴን ከፍተኛ ባለስልጣናት ከፍተኛ የሆነ ጭንቀት ውስጥ ገብተዋል። ከሰሞኑ አንድ የብልጽግና ከፍተኛ አመራር በቴዎድሮስ አንደኛ ክፍለ ጦር ተከትሎ የአገዛዙ ብልጽግና ካድሬዎች የአገዛዙ ብልጽግና ከፍተኛ ወታደራዊ መኮንኖች ጋር ሰጣ ገባ ገብተዋል። ከፍተኛ የሆነ ጥላቻ በመሀላቸው ተፈጥሯል። እንግዲህ አረጋ ከበደና የሰሜን ምዕራብ አዛዥ ብርሃኑ በቀለ በቆርጥና በጮማ ነበር የሚገናኙ። አሁን በጮም የሆኗል ግንኙነታቸው። ከፍተኛ የሆነ ዛቻ ማስፈራራት በኩል በሰሜን ምዕራብ እዝ ወታደራዊ አዛዥ ብርሃኑ በቀለ በኩል ይሰነዘራል። አረጋ ከበደ ይሄንን መልስ ምት በመስጠት ተቀምደዋል። ከዚህ በፊት ብርሃኑ በቀለ ከፍተኛ ወታደራዊ መኮንኖችን አረጋ ከበደ ካቢኔዎችን ይዞ ስብሰባ ተቀምጠዋል። ራሳችሁንም አታድኑም፣ እኛንም ለማዳን በቂ ዋስትና የላችሁም፣ እኛም በእናንተ በቂ ዋስትና የለንም የሚል በክልሉ ከፍተኛ አመራሮች በኩል የተነሳውን ሀሳብ ብርሃኑ በቀለ ያጣለውና አስፈላጊውን ጥበቃና እንክብካቤ ለማድረግ ቃል የተገባበት ነገር ግን ከዛ ቃል መግባት ማግስትም የድርጊት ተፈጸመበት። አሁንም ለዳግም ስብሰባ የተቀመጡበትና ትችትና ወቀሳ የተሰነዘረበት ስብሰባ መደረጉን ከውስጥ ምንጮቻችን ያገኘነው መረጃ ያመለክታል። የብልጽግናው መንግስት እንግዲህ ዋሽቋል፣ ጥምር ጦር ኃይሉም ዋሽቋል። አቋሙ በአጠቃላይ ወታደሩ ስነልቦና ሙሉ በሙሉ የተጎዳ ነው። ምክንያቱም አብዛኛው በግዴታ ይገባ ነው። ይህ ኃይል በግድ ተይዞ ያለ ኃይል ነው። ይህ ኃይል እንግዲህ ከወገን ኃይል ጋር እየተዋጋ ከፍተኛ የሆነ ሰብአዊ ኪሳራ እያስተናገደ ቀጥሏል ማለት ነው። የዳናቶችም እንግዲህ ቁመው መቃብር ላይ ያለቅሳሉ። ብልጽግና ግን በሐሰት ፕሮፓጋንዳ ዘመቻው የሚታወቅ ነው። ከሰሞኑም እንኳን የፋኖ ኃይሎች ከፍተኛ የሆነ ወታደራዊ ስልጠና አካሄደው ሰልጣኞችን አስመርቀዋል። ምንም አርቲፊሻል ኢንቴሊጀንስ የታገዘ ነው ምስሉ በሚል ሲሳለቅ፣ ነገር ግን የአማራ ፋኖ ብሔራዊ ኃይል ወታደራዊ ግንባታውን በምስል አስደግፎ መረጃውን አውጥቷል። ይህም ለአገዛዙ ብልጽግና ከፍተኛ የሆነ ድንጋጤና ጭንቀትን ፈጥሯል። ባለስልጣናቱም ተጨንቋል። ከፍተኛ ወታደራዊ መኮንኖች ተጨንቋል። ከዛ ባሻገር በከፍተኛ ወታደራዊ መኮንኖች በማዕረግ ሹመት የተነሳው ግጭትም አሁን ተቀጣጥሎ ቀጥሏል። ይህም አብይ አህመድ አሊን አስደንግጦታል። በአሁኑ ሰዓት እንግዲህ ታማኝ የሚባሉ ጄኔራሎች ይህንን ስልጣን የሚጠብቁ ኃላፊነት ሹመትን ተሰጥቷቸዋል። አሁን የሀገሪቱ እየመራ ያለው የብልጽግናው ስርዓትን ከመፈራረሱ ባሻገርም ተስፋ ወደ መቁረጥ እየሄደ ነው። በከተሞች በቅርቡ ከፍተኛ የሆነ አመፅም ሊቀሰቀስ ይችላል። ይህም ባለስልጣናቶችን አሳስቧል። ባለስልጣናቶች እንግዲህ ከጸጥታ ኃይሉ ጋር በየከተሞች እየመከሩ ነው የሚገኝ። ነገር ግን ይህ ያድናቸዋል፣ ከዚህ ይድናሉ፣ ይተርፋሉ የሚለውን
ወደፊት የምንመለከተው ይሆናል ወንዳለ። ሌላው የጥንቃቄ መልእክት ነው። እንግዲህ የጥንቃቄ መልእክት የመስቀል በዓልና የግሸን ደብረ ከርቤ በዓል በዚህ ሳምንት ውስጥ በድምቀት የሚከበሩ በዓሎች ናቸው። በእነዚህ ክብረ በዓሎች እንግዲህ አገዛዙ ብልጽግና ብዙ ተንኮሎችን ሊፈጽም ይችላል። በተለይ እንደሚታወቀው የመስቀል ክብረ በዓል ሲከበር በአምናው ዓመት በሚካኤል ደብር እንዲሁም በማሰሮ ደንብ በተፈጸመ የድሮን ጥቃት በርካታ ሰላማዊ ዜጎች መገደላቸው ይታወሳል። በጎጃምም በተለያዩ አካባቢዎች ጥቃቶች ተፈጽመው በርካታ ሰላማዊ ዜጎች ተገድለዋል እና የድሮን ጥቃት ሊፈጸም ይችላል። ላለፉት አንድ ወራት የድሮን ዝግጅት ሲደረግ የቆየ ዛሬና ነገን ጨምሮ ማሰሳ ሊደረግ ይችላል። የክረምቱ ወራት መውጣቱን መጠናቀቁን ተከትሎ እንግዲህ ፀሐይ እየወጣች ነው፣ ብርሃን እየተገለጠ ነው እና ብርሃኑን ተጠቅሞ የድሮን ቅኝት ሊደረግ ይችላል። እንደሚደረግም እንግዲህ ምንጮች እየወጡ ነው የሚገኙት። ከደብረ ዘይትና መለስተኛ የድሮን ስቴሽን ደግሞ በባህር ዳር ተቋቁሟል። እነዚህ እንግዲህ አሰሳ ሊያደርጉ ይችላሉ። ከዛ ባሻገር እንግዲህ የፋኖ ኃይሎችን መዝለቅ የተሰገሰጉ የደህንነት ሰዎችም መረጃ በመስጠት በማቀበል በኩል የድሮን ጥቃቶች እንዲፈጸሙ ያደርጋሉና የድሮን ጥቃቶች ሊፈጸሙ ስለሚችሉ የፋኖ ኃይሎች በቂውን ዝግጅት ጥንቃቄ ሊያደርጉ ይገባል። ከዛ ባሻገር ደመራ በሚደመርበት ወቅት ከውስጥ ተቀጣጣይ ፈንጂዎች በተላላኪዎች በኩል እንዲቀመጡና ከፍተኛ የሆነ ሰብአዊ ጉዳት እንዲደርስ ለማድረግ የታሰበ ስላለ ከዚህ ድርጊትም እንዲጠነቀቁ በድጋሚ መልእክት እናስተላልፋለን። በአጠቃላይ ክብረ በዓሉን ሲያከብሩ በዓሉ በሰላም እንዲጠናቀቅ ከጅምሩ አንስቶ እስከሚጠናቀቅ ድረስ አስፈላጊውን ሁሉ ቅድመ ጥንቃቄ እንዲያደርጉ አሁንም በድጋሚ መልእክት እናስተላልፋለን። ሌላው የግሸን ደብረ ከርቤ በዓልም እንግዲህ በአምናው ዓመት የፋኖ ኃይሎች ነው የተከበረ። የፋኖ ኃይሎች በዓሉን በሚገባ አክብረውታል። ምንም አይነት ኮሽ ሳይል የመጣው ምዕመን ሁሉ ተደስቶና የፋኖ ኃይሎችን አክብሮ መርቆ የተሰናበተበት ዕለት ነበር ያምነው ዕለት። በዘንድሮው ዕለትም እንግዲህ የአገዛዙ ብልጽግና ለፖለቲካ ትርፍ የግሸን ደብረ ከርቤ በዓልን ለማክበር ከፋኖ ኃይሎች ጋር ከፍተኛ የሆነ ጦርነት ከፍቶ ነው የሚገኝ። በዚህም አጋጣሚ ተጠቅሞ እንግዲህ ሰላማዊ ዜጎችን ወደ ግሸን ደብረ ከርቤ ለክብረ በዓል የሚሄዱ ምዕመናኖችን በመግደል በመረሸን አሰቃቂ እገታ ወንጀሎችን ሁሉ በመፈጸም እንግዲህ ፋኖ ኃይሎችን ለማጠልሸት የታሰበ እቅድም ሊኖር ስለሚችል ይህንንም እቅድ ምዕመኑ ማህበረሰቡ በጋራ ማክሸፍ እንዳለበት ከወዲሁ መልእክት ማስተላለፍ እንወዳለን። በተለይ ከአዲስ አበባ እና ከተለያዩ ኦሮሚያ ከደቡብ በርካታ ምዕመናን ወደ ግሸን ደብረ ከርቤ በዓል የሚሄዱት። ከአማራ ክልል ከሁሉም አካባቢዎች የተውጣጣ በርካታ ምዕመናን እንግዲህ በወሎ ተራራማ አካባቢ በምትገኘው ታላቋ ግሸን ደብረ ከርቤ በዓል እንግዲህ በኢትዮጵያ በድምቀት ከሚከበሩ ታላላቅ ክብረ በዓላት ቀዳሚ ከሚባሉት የምትሰለፈው የግሸን ደብረ ከርቤ ዓመታዊ የንግስ በዓል ላይ በርካታ ወንጀሎች ሊፈጸሙ ስለሚችሉ የብልጽግናው መንግስትም ግብረ ኃይል እያቋቋሙ ስለሆነ ሁሉም በሚገባው ልክ የሚገባ ጥንቃቄ በማድረግ ከእንደዚህ አይነት ጥፋቶች እንድንታደግ ሁላችንም የጋራ ርብርብ በማድረግ እንደዚህ ወዘለውጥ ሰዎችና ተልዕኮ ያነገቡ ሰዎችም ከደረሱ እነዚህን ኃይሎችንም ለፋኖ ኃይሎች በማጋለጥ የሚፈጸሙ አሰቃቂ ድርጊቶችንና ወንጀሎችን ከወዲሁ መከላከል ይገባል የሚል መልእክት አለኝ። በእኔ በኩል ጨርሻለሁ። አመሰግናለሁ። መልካም፣ እጅግ አድርጌ አመሰግናለሁ። እኔም ነጻነትን ለሰጠው በተለይ ከጥንቃቄ መልእክቶች ጋር በተገናኘ በሰፊው ሄደህበታል። እንግዲህ ቀደም ሲል ያነሳ ነው የምስራቅ አማራ ቀጠና ድልን በተመለከተ ዛሬም አዳዲስ መረጃዎች ስለሚኖሩ ለአድማጭ ተመልካቾች የምናደርስ ይሆናል። ከዚያ ባሻገር ግን እንግዲህ መጪው ጊዜ ከመስከረም 16 ጀምሮ ከተራለ የመስቀል በዓል አለ። ከዚያም ባሻገር እስከ 21 የሚዘልቀው የግሸን ደብረ ከርቤ ልዩ ዓመታዊ ክብረ በዓልም በደማቅ ሁኔታ ይከበራል። የእምነቱ ተከታዮች ከመላው ኢትዮጵያ ከመላው ዓለምም ሃይማኖታዊ ክዋኔውን ለመከታተልና በግማደ መስቀሉም ለመባረክ ወደ ቀጠናው ይተማሉ። ከዚያ ባሻገር ሌሎች እምነት ተከታይ ቱሪስቶችም በተመሳሳይ ወደ ቀጠናው በማቅናት ይህንን ልዩ ሁነት የሚመለከቱ ነው የሚሆነው። እንደምታስታውሰው በአማራ ቴሌቪዥን የቀጥታ ሽፋን የሚያገኝ የነበረ ክብረ በዓል ነው። ባለፈው ዓመት ግን ፋኖ በቀጠናው ተቆጣጥሮ የሚዲያ አካላት እንዲቀሩ አልጋበዘም። በተመሳሳይ ሁኔታ እንዲከበር ነበር። ይሁንና ግን ሚዲያዎችም ወደ ቀጠናው አልሄዱም። ይሁንና ግን የፋኖ ኃይሎች እጅግ በጣም ጨዋ በሆነም
ከደሴ ጀምሮ እስከ ተለያየ ወንዝ በመቀበል በእግራቸውን በማጠብ ምዕመናኑ በደማቅ ሁኔታ በዓሉን እንዲያከብሩ ፋኖ እንደዚህ ነው እንደሚል እጅግ በጣም የተለየ ምልክታ ይዘው እንዲሄዱ ማስችሏል። ይህ ደግሞ በአገዛዙ ኃይል በኩል ትልቅ ፖለቲካዊ ኪሳራን አስተናግዷል። የአማራ ህዝብ አጠቃላይ የተደረገ የሚገኘውን ጀብዱ የተደረገ የሚገኘው ህልና ትግል ያውቃል። ይሁንና ግን ከሌላው ከአማራ ውጭ ያለው በጥርጣሬ መለከት የነበረውን የፋኖን ትግልና ጀግንነት ያኔ በደንብ ያየበትና በመላው ኢትዮጵያ በመላው ዓለምም ያዜና የተዳረሰበት ከመሆኑ ጋር ተያይዞ አገዛዙ ትልቅ ኪሳራ ውስጥ ገብቶ ነበር። ያን ተከትሎ እንደምታስታውሰው በግሸን ደብረ ከርቤና በአካባቢ የሚገኘውን የአቢሲኒያ ባንክና ሌሎችንም እንደዘረፈ የሚታወቅ ነው ከበዓሉ ማግስት። ከዚያም ባሻገር ፋኖ በዓሉን በሰላም አክብሮ እንግዶቹን በሰላም ሸኝቶ ያሳለፈበት ሁኔታ ነበር። በዛ እንደው ዕለትም ይሄን እንዳይሆን ፋኖ ቀጠናውን እንዳይቆጣጠር በሚል ከፍተኛ ውጊያ ላይ ነው የሚገኘው። ዙሪያውን በአምባሰልና በአካባቢው ፋኖም ቀጠናውን አስከብሮ እየተንቀሳቀሰ ነው የሚገኘው። ይሄንን ተከትሎ የሃይማኖት ተከታዮችና ወደ ግሸን ደብረ ከርቤ የሚንቀሳቀሱ ሰዎች ከቤታቸው ሲወጡ ሙሉ የጉዞ መረጃዎችን መታወቂያና ተመሳሳይ ነገሮችን ይዞ እንዲንቀሳቀስ ካላስፈላጊ የሆኑ ተግባራት እንዲቆጠብ ጥብቅ ማሳሰቢያ ወጥቷል። እርግጥ በዚህ ዙሪያ ላይ መግለጫ ይሰጣል ብለን እናስባለን የቀጠናው የሚገኝ የፋኖ አደረጃጀት። እሱን ለአድማጭ ተመልካቾች የምናደርስ ነው የሚሆነው። ከዚህ ጋር ተያይዞ ምንድነው የኛ ስጋትና መልከታ እንደዚሁም ቅድመ ትንተናዎች እንደሚያሳዩ ከሆነ ያገዛዙ ኃይል የድሮን ቅኝትና ሰው አልባ አውሮፕላን ጥቃቶችን ሊፈጽም ስለሚችል አስፈላጊው ጥንቃቄ እንዲደረግ የሚል ነው። በተለይ በፋኖ አባላት በኩል አስፈላጊ ሆኑ ካላስፈላጊ ከሆኑ መሰባሰቦችና በመኪና ከሚደረጉ እንቅስቃሴዎች ራሳቸውን እንዲቆጡ በዚህ አጋጣሚ መልእክት እናስተላልፋለን። ሌላው ከደመራና ከከተራ በዓል ጋር በተገናኘም እንደዚሁ እጅግ በጣም በርካታ ህዝብ የሚገኝበት ከመሆኑ ጋር ተያይዞና በገጠሪቱ አካባቢዎች ደግሞ ከተራ እንደምታውቀው ሌሊት ነው የሚከተረውና ሌሊት 9 ሰዓት እስከ 10 ሰዓት በሚገኘው ሰዓት ስለሆነ እሳቶችን አቀጣጥሎ ወደ ጋራ ደመራ ቦታዎች ላይ እንቅስቃሴዎች ሲኖሩ ሊኖር ከሚችል የአገዛዙ ኃይል ጥቃትና ትንኮሳ ራሳቸውን እንዲጠብቁ ካላስፈላጊ መሰባሰቦችም ራሳቸውን ጥንቃቄ ሃይማኖታዊ ይዘቱ በሚፈቅደው መሰረት በተወሰኑ መልኩ ብቻ እንዲያከብሩ መልእክታችንን ለማስተላለፍ ነው። ከዚያ በተረፈ ግን ያው ለመላው ክርስትና እምነት ተከታዮች ከወዲሁ እንኳን ለከተራና መስቀል በዓል በሰላም አድርሳችሁ ማለት እንወዳለን። እርግጥ በበዓሉም አብረናቸው ነን። ጋዜጠኛና ታጋይ እንግዲህ በዓል አይመርጥም፣ ሁሌም ዝግጁ ሆኖ ነው የሚያሳልፈው። ስለዚህ ለአድማጭ ተመልካቾቻችንም እንኳን አድርሳችሁ መልእክት የምናስተላልፍ ነው የሚሆነው። አጠቃላይ ዛሬ ህሉና ዝግጅታችን በወቅታዊ ጉዳዮችና የምስራቅ አማራ ቀጠና ካገኘው ድል ጋር ተያይዞ ስለሆነ ረጅም ሰዓት ወስደን አድማጮቻችንን እንዳስናሰለች በዚሁ ቢበቃን መልካም ነው ለማለት እወዳለሁኝ። ነጻነት እጅግ አድርጌ ነው የማመሰግነው ለሰጠህን ጊዜ ለሰጠው ማብራሪያም። ውድ አድማጭ ተመልካቾቻችንም በመላው ዓለም ሆናችሁ ሰዓት ሳይገድባችሁ ዝግጅታችንን እየተከታተላችሁ ስለሆነ እናመሰግናለን። ግሎባል ፋኖ ሚዲያ በሚል የዩቲዩብ ገጻችን ላይ መረጃውን ታገኙታላችሁ። እንድትከታተሉ ከወዲሁ ጋብዛለሁ። እኔው እንዳለ ቢከስ ከነጻነት ጫን ያለው ጋር አብሬ ቆይታ አድርጌያለሁ። ውድ አድማጭ ተመልካቾቻችንም አብራችሁን በመቆየት ዝግጅታችንን ስላደመጣችሁ እናመሰግናለን። የዕለቱ መሰናዶ በዚሁ ተቋጭቷል። በያላችሁበት መልካም ጊዜ እንዲገጥማችሁ ተመኘሁ። ሰላም ለእናንተ።